ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 6 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሰሜን ጎንደር ቀጠናና በምስራቅ አማራ ቀጠና እየተደረጉ ያሉ ተጋድሎዎች ተጠናክረው እንደቀጠሉ ነው። ዝርዝር የግንባር መረጃዎችን ይዘናል። ፋኖ ጠፍቷል ሲል የከረመው ብልጽግና ግብጽ፣ ኤርትራ፣ ህወሓትና ፋኖ በጋራ ሊወጉኝ ሰነድ አዘጋጅተዋል ሲል እርስ በርሶ የሚጣረስ ዘመቻ ጀምሯል። ሰሙታላችሁ። ባለፈው ዓመት ብልጽግናን ስጋት ውስጥ ከቶት የነበረው የጤና ባለሙያዎች አድማ በድጋሚ ተጠርቷል። በትግራይ በጦርነት ወቅት የነበረው 90 በመቶ የድህነት መጠን ወደ 70 በመቶ ዝቅ ማለቱ ተገልጿል። የዩክሬኑ ፕሬዝዳንት ዘለንስኪ ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄዋን ትተዋለች ሲሉ ገልጸዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሰሜን ጎንደር ቀጠናና በምስራቅ አማራ ቀጠና እየተደረጉ ያሉ ተጋድሎች ተጠናክረው እንደቀጠሉ ነው። በመተማ ወረዳ መሻ ቀበሌ የቁም ምሽግ ሰርቶ ህዝብ ሲያንገላታና ሲዘርፍ የሰነበተው የአገዛዙ 78ኛ ክፍለ ጦር አካል ሬጅመንቶች ተደምስሰዋል። ታህሳስ 5 2018 ዓ.ም በልዩ ወታደራዊ እቅድ የማጥቃት ውጊያ የከፈተው በላይ እዝ ደጃዝማች አራተኛ ኮር ጎቤ ክፍለ ጦር፣ አርበኞች ክፍለ ጦርና ረመጡ ደጀን ክፍለ ጦሮች የተውጣጣ ደምሳሽ ፈጣን ተወርዋሪ ኃይል የአገዛዙ ጦር የመሸገባቸውን ከፍተኛ ቦታዎች በመዝለቅ ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ከባድ የጨበጣ ውጊያ በማድረግ በርካታ ኃይልን የደመሰሰ ሲሆን ከመተማ ተነስቶ በነጋው አድርጎ መሻ በመድረስ የውጊያ ድጋፍ ለማድረግ ከምዕራብ ወደ ሰሜን ምስራቅ አቅጣጫ የተንቀሳቀሰው ኃይል በደጃዝማች አራተኛ ኮር አጣናዋሴ ክፍለ ጦር ምትደርሶበት ተልዕኮው እንዲከሽፍበት ተደርጓል። ከምዕራብ አርማጭሆ አብርሃ ጅራ በመነሳት መሻ ደርሶ ከድምሰሳ ሊታደግ የተንቀሳቀሰው የአብይ ሰራዊት ቀድሞ ስምሪት በተሰጣቸው በደጃዝማች አራተኛ ኮር ዘራይ ክፍለ ጦርና ተከዜ ክፍለ ጦሮችን መተላለፊያ መንገዱ በእሳት መታጠሩን በማረጋገጥ መሻ ለተከበበው ኃይል ሊደርስለት አልቻለም ተብሏል። በቀበሮ ጉድጓድ ተወሽቆ የሰው ኃይሉንና የመሳሪያ ክምችቱን ተጠቅሞ እጅግ ከፍተኛ ቋሚ መከላከል ሲሞክር ቢውልም ልማደኞቹ በክላሽና በስናይፐር ግንባር እየነደሉ በጨበጣ በቦምብ እያቃጠሉ በሳንጃ እየተረተሩ የተማመነበትን ምሽግ በመስበር በወርቅ ቀለም የሚከተብ እጅግ አኩሪ የጀብዱ ታሪክ መፈጸማቸው ተገልጿል። በዚህም የአገዛዙ 78ኛ ክፍለ ጦር 2 ሻለቃ ጦር ሙሉ በሙሉ ተደምስሷል። በመሆኑም 253 የተደመሰሰ የአገዛዙ ኃይል 58 የቆሰለ እንዲሁም 55 እጅ የሰጠና የተማረከ መኖሩ ተገልጿል። 83 የተማረከ ክላሽና 2 የተማረከ ብሬንና 1 ዲሽቃ የተማረከ ሲሆን 15000 ልዩ ልዩ ተተኳሽም ጥይት ተማርኳል። በማጥራትና ማብቃት ተሞርዶ የተሰናዳው ደጃዝማች አራተኛ ኮር በመተማና አርማጭሆ የነበረውን የአገዛዙን ኃይል እያፈራረሰው ይገኛል። ይህ በእንዲህ እንዳለ አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ታህሳስ 6 2018 ዓ.ም በተለያዩ ወረዳዎች ላይ ጽናት ክፍለ ጦርና ሰንጥቅ ክፍለ ጦሮች ከአገዛዙ ኃይል ጋር ባደረጉት አውደ ውጊያ የብልጽግናን ሰራዊት አከርካሪውን በመስበር ድላቸውን አጠናክረው አስቀጥለዋል። ጽናት ክፍለ ጦር በተሪ ተራራዎች ላይ በደፈጣ የብርሃኑን ጁላ ሰራዊትን ዶግ አመድ ሲያደርጉት፣ በዳውንት ወረዳ ሰንጥቅ ክፍለ ጦር ጋግቢያ በረሃ ላይ ውሃ ያሰኘ ጠንካራ ጥቃትን በጥላት ጥምር ሰራዊት ላይ ፈጽመዋል። በተመሳሳይ ሚኒሊክ እዝ ልጅ ኢያሱ ኮር 23 ክፍለ ጦር ታህሳስ 5 2018 ዓ.ም ማለትም በትናንትናው ዕለት አምባሰል አባላት ተራራ ላይ ሰፍሮ ያለውን የአገዛዙ ኃይል ድባቅ በመምታት ድል አድርጋለች። ልጅ ኢያሱ ኮር 23ኛ ክፍለ ጦር ደቡብ ወሎ አምባሰል ጅጎዶ አባላት ተራራ ላይ ሰፍሮ የነበረው የብልጽግና ሰራዊት ጋር ብርቱ ፍልሚያ እያደረጉ አይቀጡ ቅጣት እየቀጡት ይገኛሉ። አሁንም ዛሬ ታህሳስ 6 2018 ዓ.ም አድማሱን በማስፋት ውጊያው እንደቀጠለ ሲሆን አባላት ተራራና ጊሸን ማርያም ገዳም መሽጎ የነበረው የአገዛዙ ሰራዊት ወደ ተለያየንና በዚሁ ጥቁር አስፓልት ወርዶ እየተንቀሳቀሰ በነበረበት ጊዜ 23ኛ ክፍለ ጦር መብረቃዊ ጥቃት በመክፈት ድባቅ እየመታችው ትገኛለች። ፋኖ ጠፍቷል ሲል የከረመው ብልጽግና ግብጽ፣ ኤርትራ፣ ህወሓትና ፋኖ በጋራ ሊወጉኝ ሰነድ አዘጋጅተዋል ሲል እርስ በርሱ የሚጣረስ ዘመቻ ጀመረ። የብልጽግናው አገዛዝ በአማራ ክልል በፋኖ እየተካሄደ ያለውን ህዝባዊ የትጥቅ ትግል መቋቋም ሲያቅተው ህዝብና ካድሬ እየሰበሰበ ፕሮፓጋንዳ መንዛት ጀምሯል። አገዛዙ በጠቅላይ ሚኒስትሩም በኢታማዦር ሹሙም በኩል ፋኖ ሽፍታ ሆኗል፣ ካሁን በኋላ ፋኖ የሚባል የሚታገለን ኃይል የለም ሲሉ ከርመዋል። ሆኖም ግን ፋኖ ብርቱ ክንዱን ማሳረፉን ሲቀጥልና አገዛዙ
አገዛዙም ይህን መቋቋም ሲያቅተው ፋኖ ከውጭ ኃይሎች ጋር እየሰራ ነው የሚል እርስ በርሱ የሚጣረስ ዘመቻ ሲከፍት ይታያል። በዚህም ጠፍቷል መሬት ላይ የለም ያለውን ፋኖ አሁን ደግሞ ከግብጽ ከኤርትራ ጋር በመሆን ሊወጋኝ ነው ሲል በጦር መኮንኑ በኩል ሲገልጹ ተሰምተዋል። መሐመድ ተሰማ የተባሉትና የምስራቅ እዝ አዛዥ የሆነው የአገዛዙ ጀኔራል በጎጃም ጅጋ ከተማ ከፍተኛ ኃይል አሰልፈውና ህዝብን በኃይል ሰብስበው ባደረጉት ንግግር ግብጽ፣ ኤርትራ፣ ህወሓትና ፋኖ በጋራ ሊወጉን ሰነድ አዘጋጅተዋል፣ ተስማምተው ጨርሰዋል ብለዋል። ይህም ፋኖ መዋቅራቸውን እያፈረሰው መሆኑን ተከትሎ ከፍራቻ የመጣ ንግግር ነው ይላሉ አስተያየት ሰጪዎች። የባንዳነታቸው መገለጫ ከግብጽ ከኤርትራ ከጽንፈኛው ጁንታ ጋር በጋራ ተወያይተው የጋራ ሰነድ አዘጋጅተው ኢትዮጵያን በሁሉም አቅጣጫ እንውጋት ብለው በ10 ጣታቸው ፈርመዋል። የብልጽግናው አገዛዝ ጀኔራል ይህን ይበሉ እንጂ ፋኖ ከየትኛውም የውጭ ኃይል ምንም አይነት ድጋፍ እንዳላገኘና ራሱ አቅም በራሱ ኃይል ታግሎ እዚህ መድረሱን በአርበኛ አስረስ ማረ በኩል መግለጹ ይታወሳል። አርበኛ አስረስ አገዛዙ ፋኖ በሌሎች ኃይሎች እንደሚደገፍ በተደጋጋሚ የሚገልጸው የህዝቡን አጀንዳ ከህዝቡ ልብ ውስጥ መፋቅ ስለሚፈልግ ነው ብሎት ነበር። አሁን ጦርነት እየተካሄደ ያለበት ፋኖ በእዝ ተደራጅቶ ጦርነት እያደረገ ያለው ኢትዮጵያ ውስጥ በ5 ክፍለ ሀገሮች ነው። በወለጋ፣ በጎጃም፣ በጎንደር፣ በወሎ፣ በሸዋ በእነኚህ ቦታዎች ሁሉ የሚወድቁት ዋጋ የሚከፍሉት ጥላትን የሚማረኩት ከጠላት ጋር አንገት ለአንገት የሚተናነቁት አማራዎች ናቸው። ማንም የትኛውም ኃይል እዚህ ጦርነት ላይ እዚህ የፋኖ ተጋድሎ ላይ ቤሳቢስቲን ኮንትሪቢሽን የለውም። ይሄን በእርግጠኝነት ነው የምናገረው። አንድም ሰባራ ነገር ለፋኖ ኃይል ለአማራ ህዝብ የሉና ትግል ድጋፍ ያደረገ በሀሳብም በማቴሪያልም በቅድም በምንም ለምን አገዛዙ ያንን ያነሳል ያልክ እንደሆነ የትግሉን አጀንዳና ኮዝ ከአማራ ህዝብ ልብ ማውጣት ስለሚፈለግ ብቻና ብቻ ነው። ባለፈው ዓመት ብልጽግና ስጋት ውስጥ ከቶት የነበረው የጤና ባለሙያዎች አድማ በድጋሚ ተጠራ። ባለፈው ዓመት የጤና ባለሙያዎችን የስራ ማቆም አድማ በማህበራዊ መገናኛ ዘዴዎች ላይ ያስተባበረው ቡድን ከዛሬ ሰኞ ጀምሮ ሁለተኛ ዙር የስራ ማቆም አድማ ጠርቷል። ቡድኑ ጤና ሚኒስቴርም ሆነ የክልሎች ጤና ቢሮዎች የጤና ባለሙያዎችን ህጋዊና የህልውና ጥያቄዎች እስካልመለሱ ድረስ ትግሉን አጠናክሮ እንደሚቀጥል አስታውቋል። በተለያዩ የማስተማሪያና ሌሎች ሆስፒታሎች የሚሰሩ ጥቂት ባለሙያዎች የትርፍ ሰዓት ክፍያ መስተካከሉን ተከትሎ የስራ ማቆም አድማውን ለመቀላቀል ፍላጎት የሌላቸው መሆኑን ተረድቻለሁ ብለዋል። አስተባባሪ ቡድኑ ሁለተኛውን የስራ ማቆም አድማ የማይቀላቀሉ ባለሙያዎች ወደፊት ለሚደርሱባቸው የመብት ጥሰቶች ኃላፊነት አልወስድም በማለት አስጠንቅቋል። ቡድኑ በተለያዩ ክልሎች የጤና ባለሙያዎች ማስፈራራትና የእገዳ ዛቻ እየደረሰባቸው ይገኛል በማለትም ድርጊቶቹን አውግዘዋል። ባለፈው ዓመት በነበረው የሕክምና ባለሙያዎች ተቃውሞና አድማ ብልጽግና ከፍተኛ ስጋት ውስጥ ገብቶ እንደነበር ይታወሳል። በዚህም ከፍተኛ የሆነ አፈና፣ እስርና መንገላታት እየደረሰባቸው እንደነበር አይዘነጋም። ዳግም የዚህ ተቃውሞ መነሳት ደግሞ ከተማሪዎች መምህራንና ከመንግስት ሰራተኞች ተቃውሞ ጋር ተያይዞ ብልጽግናን ለከፍተኛ ችግር ይዳርገዋል ተብሎ ተሰግቷል። በትግራይ በጦርነቱ ወቅት የነበረው 90 በመቶ የድህነት መጠን ወደ 70 በመቶ ዝቅ ማለቱ ተገለጸ። በትግራይ ክልል በጦርነቱ ወቅት የነበረው 90 በመቶ የድህነት መጠን ወደ 70 በመቶ ዝቅ ማለቱን የክልሉ ግብርናና የተፈጥሮ ሀብት ቢሮ አስታውቋል። ይሁን እንጂ አብዛኛው የክልሉ ሕዝብ ከፍተኛ አደጋ ሲል በጠራው ሁኔታ ውስጥ እንደሆነም ቢሮው ገልጿል። ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26 በመቶ አካባቢ እንደነበረም ተገልጿል። የትግራይ ክልል ግብርና ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ የተመዘገበው የድህነት መጠን መቀነስ ሙሉ ለሙሉ ማገገም ተደርጎ ሊወሰድ እንደማይገባ አጽንኦት ሰጥተዋል። ኃላፊው ይህ በክልሉ አሁንም የቀጠለውን የሰብአዊና ኢኮኖሚያዊ ቀውስ ጥልቀት የሚያሳይ ነው ማለታቸውን የክልሉ መገናኛ ብዙሃን ዘግበዋል። አቶ አለም ብርሃን ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26 በመቶ አካባቢ እንደነበርና 74 ከመቶ የሚሆነው ህዝብ የምግብ ዋስትናው ተረጋግጦ እንደነበር አስታውሰዋል። በተጨማሪም ክልሉ ከጦርነቱ በፊት ከግብርና የወጪ ንግድ በዓመት ወደ $112 ሚሊዮን የውጭ ምንዛሪ ያስገኝ ነበር ያሉት ኃላፊው ይህም አሁን ወደ $2.6 ሚሊዮን ወርዷል ብለዋል። ይህም በኑሮ በገበያና በምርት ስርዓቶች ላይ የደረሰውን የውድመት መጠን ያሳያል ሲሉም አክለዋል። ጦርነቱ በእርሻ መሬት፣ በመስኖ መሰረተ ልማት፣ በእንስሳትና በግብርና ላይ ከፍተኛ ጉዳት በማድረሱ የክልሉን የኢኮኖሚ መሰረት በእጅጉ አዳክሞታል ብለዋል አቶ አለም ብርሃን። ምንም እንኳን በጦርነቱ ጊዜ የነበረው የድህነት መጠን አሁን ላይ ቢቀንስም አብዛኛዎቹ ቤተሰቦች ከፍተኛ የኢኮኖሚ ችግር እንደገጠማቸው ጠቁመዋል።
የዩክሬኑ ፕሬዝዳንት ዜሌንስኪ ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄዋን ትተዋለች ሲሉ ገለጹ። በሩሲያና በዩክሬን መካከል ለዓመታት የዘለቀውን ጦርነት ለማስቆም ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄዋን ትተዋለች ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አስታውቀዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ከተመራው ልዑክና ከአውሮፓ ሀገራት ከፍተኛ ባለስልጣናት ጋር በጀርመኗ ከተማ በርሊን እየመከሩ ነው። ውይይቱ የሩሲያ ዩክሬን ጦርነትን ለማስቆም ያለመ ሲሆን ይህን ለማድረግ ያስችላል ተብሎ በተዘጋጀው የሰላም ስምምነት ላይ ያተኮረ ነው። በፕሬዝዳንቷ ተወክላ ውይይት እያደረገች ያለችው ዩክሬን ለዘላቂ ሰላም መስፈን ቁርጠኛ መሆኗን አስታውቃለች። በዚህም ለጦርነቱ መባባስ አንዱ ምክንያት የነበረው የኔቶ አባልነት ጥያቄዋን በጊዜያዊነት መሰረዟን አስታውቃለች። በምላሹም ደህንነቷና ስምምነቱ የተጠበቀ እንዲሆን ማድረግ ላይ ሀገራቱ ከጎኗ እንዲቆሙ ጥሪ አቅርባለች። በተጨማሪም ከይዞታ ጋር የተያያዙ አለመስማማቶች ላይ ንግግሩ እንደሚካሄድ ነው የተጠቆመው። በአሜሪካ አስተባባሪነትና በአውሮፓ ሀገራት ተሳትፎ የተዘጋጀው የሰላም ስምምነቱ ተኩስ አቁሙን የመጀመሪያው እርምጃ በማድረግ የይዞታ ጥያቄዎችን፣ የደህንነት ዋስትናና እንዲሁም የተጣሉ ማዕቀቦችን የሚዳስስ መሆኑን የሮይተርስ ዘገባ አስነብበዋል። ከጉዳዩ ጋር ተያይዞ ከሩሲያ የተነሳ ሀሳብ ባይኖርም በአውሮፓ ሀገራት በሚቃኝ ድርድር ላይ ሩሲያ የመገኘት ፍላጎት እንደሌላት ማስታወቋ የሚታወስ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።